እቺ ልጅ ይኸውላችሁ አበሻ ናት እና ያገኘናት እንትን ነው ሳውዲ ኤርፖርት ውስጥ ነው ያገኘዋት። እና ልጅቷ እዚህ አሰሪዋ ቀጥቅጣት ይኸውላችሁ ፊቷን ሁሉ እዩት። እንዲሁኝ እስቲ ይሄው ቦጫጭቃት አየሽ። በዚህ ጋር እንደዚህ ቦጫጭቃት ከሰውነት ተራውጣት ይሄው እጇን ሁሉ ምን እንዳረገቻት እዩ። እንደዚህ አድርጋት ነው ቆራርጣት እጇን ሁሉ ይሄውስ ድንገት አንስታ ኤርፖርት ጥላታለች። ኢትዮጵያ የሚቀበላት ሰው የለም። በጣም ታሳዝናለች። እና ኢትዮጵያኖች እስቲ ከቻለን እንርዳት። ለሳሪ እና ደግሞ ለእንትና ምናምን ላኩላት ለሀቢባ አድርሱልኝ እና እንተባበራት። ታሳዝናለች። ኢትዮጵያ የሚቀበላት የለም። እያለቀሰች ነው። ኤርፖርት ውስጥ ነው ያገኘናት እና ፈጣሪ አብሯት ይሁን። እንርዳት። ለሀቢባ ወይ ለሳሪ አድርሱላት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? አለው ፈጣሪ ይመስገን። የኔ ሰላም የበዛ እናንተም ሰላም በያላችሁበት ቦታ ይብዛልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። ይህንን ቪዲዮ የምታዩ ሁላችሁም በላይክ በሼር ቪዲዮውን ጀምሩ። አዳዲሶች ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮን ከወደዳችሁ ላይክ ማድረጋችሁን እንዳትረሱ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ከመግቢያ እንዳያችኋት አንድ እህታችን በሳዑዲ አረቢያ በአሰሪዋ ወይም በመዳሟ ተደብድባ እንግዲህ ቪዲዮውን አይታችሁታል። ፊቷን ቦጫጭራት ከዚህም ቦጫጭራት እጇ ላይም አደጋ አድርሳባት ኤርፖርት ውስጥ ጥላት ሄዳለች። እንግዲህ ኤርፖርት ውስጥ ወደ ኢትዮጵያ ደውላ ቤተሰቦቿ ጋር ልመጣም ነው አላለችም። እንግዲህ አሰሪዋ ጥላት ሄዳለች ማለት ነው። ያው ይሄ ብዙ እህቶቻችን ህይወት የትም እየቀሩ የብዙ እህቶቻችን እየጠፉ ያሉበት ሁኔታ በእንደዚህ አይነት ነገር ነውና ፈጣሪ እንግዲህ ከእንደዚህ አይነት ድርጊቶች ይሰውረን። ሌላው ደግሞ ብዙ እህቶቻችን እየደረሰባቸው ያለ በደል በገዛ ዜጎቻችን በደላሎች ወይም በኤጀንሲ ነው ማለት ነው። እሱ ምንድነው? አንድ ሰራተኛ እንደመጣች እስከ 3 ወር ድረስ ያ ቤት ከተመቻት ትቀጥላለች፣ ካልተመቻት ትቀይራለች ማለት ነው። እና በመጣች እስከ 3 ወር በ3 ወር ሳይሞላት ያቺ እህታችን የሆነ ችግር በመሀከል ቤት ቢደርስባት ያቺ እህታችን ደውላ ቢሮ እኔ 3 ወር ድረስ እዚህ ቤት መጠበቅ አልችልም፣ እንደገና ብዙ ትንኮሳ እየደረሰብኝ ነው፣ ብዙ በደል እየደረሰብኝ ነው፣ ከዚህ ቤት አስወጡኝ ስትል የሚሰጡት መልስ ምንድን ነው? 3 ወር ጠብቂ። እንዴ 3 ወር ጠብቂ የሚባለው እኮ ቀለል ያለ ነገር መታገስ የምትችለው ነገር ሲሆን ነው። ያቺ ልጅ መታገስ የማትችለው ከሆነ ምሳሌ ግብረ ሰዶማዊ ነገር የሚፈጸምባት ከሆነ ለመደፈር የሚተኩሱ እንትን የሚሏት ከሆኑ እዛ ቤት እስከ 3 ወር ድረስ ያቺ ልጅ መጎዳት አለባት? ግዴታ 3 ወር መጠበቅ አለባት? እውነት ይሄን መልሱልኝ። የእውነት ይሄን ቪዲዮ የምታዩ ይሄንን እንድትመልሱልኝ እፈልጋለሁ። እና እባካችሁ የምታመጡ ወደዚህ ወደ አረብ ሀገር እህቶቻችንን የምታመጡ ግዴታ ያቺ ልጅ ያቺ ሰራተኛ አረብ ቤት ገብታ በህጋዊ መንገድ አረብ ቤት ገብታ እስከ 3 ወር ድረስ ያ ቤት ካልተመቻት ግዴታ 3 ወር ጠብቂ ብላችሁ መልስ የምትሰጡ እንዴ? ያቺ ልጅ እኮ ከኖረች ነው 3 ወር መጠበቅ የምትችለው። ያቺ ልጅ ህይወቷ አደጋ ላይ የሚያደርሱ ከሆነ እስከ 3 ወር ድረስ መጠበቅ የማትችል ከሆነ ለምንድን ነው መቀየር የማትችለው? 3 ወር የማትችል ከሆነ እዛ ቤት እንዴት ነው 3 ወር ጠብቂ ብላችሁ መልስ የምትሰጡት? የእውነት በጣም ከባድ ነው፣ በጣም ማለት ነው። ስለዚህ በገዛ ዜጎቻችን ነው እኛ የቤት ሰራተኞች ላይ ችግር የሚፈጸምብን። ምክንያቱም የገዛ ዜጎቻችን ወደዚህ ወደ አረብ ሀገር አንጥተውን ከአሰሪዎች ከአረቦች ብራቸውን ይቀበላሉ። ደግሞ ከዚችኛውም ከሰራተኛውም ብራቸውን ኢትዮጵያ ውስጥ ይቀበላሉ፣ ያመጣሉ፣ አረብ ሀገር ያስገባሉ፣ አድራሻቸውን ያጠፋሉ። እህቶቻችን የትም ይቀራሉ ማለት ነው። ለምንድን ነው እንደዛ የሚሆንበት ነገር? ለምንድን ነው ቤተሰብ ወደዚህ ወደ አረብ ሀገር ስትልኩ እናንተ ደላሎች ወደዚህ ወደ አረብ ሀገር ልካችሁ ቤተሰብ ያቺ ልጅ ስትጠፋ ወደ እናንተ ይደውላሉ።
ኢትዮጵያ ያላችሁ ደላሎች ጋር እዚህ አረብ ሀገር ያለው ደላላ ሌላ ነው፣ ኢትዮጵያ ውስጥ ያለው ደላላ ነው ሌላ ነው። ግን ኢትዮጵያ ውስጥ ደላላ አላችሁ። ያቺ ልጅ ፕሮሰስ ስትጀምር ስልክ ቁጥር መቼም ቤተሰብ ሊያውቅ ይችላል። ያቺ ልጅ አጋጣሚ ሆኖ ወይ አሰሪዎቿ ስልክ ሳይሰጧት ወይም ሳትደውል እናንተ ጋር ተደውሎላችሁ፣ እናንተ ደላሎች ጋር ተደውሎላችሁ ልጅቷ እስካሁን ስልክ አልደወለችም ምን ሆና ነው ስትባሉ ስልካችሁን አጥፍታችሁ አድራሻችሁን አጥፍታችሁ ወደዛው የምትጠፉት። እኔ የእውነት በጣም ታሳዝኑኛላችሁ፣ በጣም ማለት ነው። እህቶቻችንን ለገንዘብ ሸጣችሁ፣ የገዛ ዜጎቻችሁን ለገንዘብ ሸጣችሁ የምትጠፉ ደላሎች የእውነት ልቦና ይስጣችሁ፣ የእውነት ልቦና ይስጣችሁ። እናንተም እናት አላችሁ፣ እህት አላችሁ። እንዴት በእናት በእህታችሁ ላይ ትጨክናላችሁ? እንደዚህ እያደረጋችሁ ማለት ነው። የእናንተ እህት አትሰደድም? የእውነት በጣም እኔ ብዙ ነገሮች በውስጥ ይደርሱኛል። ብዙ እህቶቻችን ብዙ አሰሪዎች ቢሮ ወስደዋቸው ቢሮ ሄደው መደወል ሳይችሉ ስልክ እኔ እንጃ ምን እንደምል አላውቅም። እናንተ መልስ የማሰጡት ምንድን ነው? እናንተ እኮ መደወል ትችላላችሁ። እዚህ አረብ ሀገር ካሉት ደላሎች ጋር ኮንታክት እየተደራረጋችሁ ነው እህቶቻችን ወደዚህ ወደ አረብ ሀገር የምታስገቡት አይደለ? ለስራ ብቻ ነው ኮንታክት መሆን ያለበት። አንድ እህታችን ስጠፋ የት እንደጠፋች እንዴት እንደሆነች ቤተሰቦቿ እየተጨነቁ እንደሆነ ለምንድን ነው የማታስረዱት? ለምንድን ነው እዚህ ያለ ኢትዮጵያ ውስጥ ያለ ቤተሰብ ለልጃቸው ሲጨነቁ መልስ የማሰጡበት ምክንያት ለምንድን ነው? ለምንድን ነው እህቶቻችን በያሉበት ወጥተው የትም የሚቀሩት? እንደገና ደግሞ ግብረ ሰዶማዊ እየተፈጸመብኝ ነው ተብሎ አንድ እህታችን ግብረ ሰዶማዊ እየተፈጸመብኝ ነው እባካችሁ ድረሱልኝ ብላ ቢሮ ውስጥ ደላላ ጋር ደውላ 3 ወር ጠብቂ ይባላል። የህይወት እኮ ጉዳይ ነው። ያችን እየተደፈረች ተደፍራ ልጅ ሊመጣ ይችላል፣ ብዙ ነገር ሊመጣ ይችላል። የህይወት ጉዳይ 3 ወር ድረስ የምጠብቅበት ምክንያት ምንም ነገር የለም። ስለዚህ ተወዲህ እናንተ ናችሁ ማመቻቸት፣ እናንተ ናችሁ ልጆቹን አመቻችታችሁ ወደዛ አረብ ሀገር እንዳመጣችኋቸው አመቻችታችሁ ደግሞ ከዛ ቤት ማውጣት ያለባችሁ እናንተ ብቻ ናችሁ ማለት ነው። ማንም ሊያወጣቸው አይችልም። ምክንያቱም እናንተ ተከፍሏችሁ ገንዘብ በልታኝ እህቶቻችንን እንዳመጣችሁ ወደ ቤተሰቦቻቸው መቀላቀል፣ ቤተሰቦቻቸው እንዲያወሩ እንዲሁም ደግሞ ጥሩ ቤት ገብተው እንዲሰሩ አሰሪዎችን ያለውን ነገር አማክራችሁ እንዲሁም ደግሞ ከልጅቷ ከሆነ ጥፋቷን እንዲታረም እንዴት አድርጋ መስራት እንዳለባት ማስረዳት ያለባችሁ። እዚህ እኮ ኢትዮጵያ እዚህ ማለት ነው እዚህ አረብ ሀገር እኔ ሁሉንም ነገር አውቃለሁኝ። እዚህ አረብ ሀገር የኢትዮጵያ ማን ነው በህጋዊ መንገድ ስትመጡ የዚህ ሀገር የኢትዮጵያውያኖች ከዚህ ካለው የስደተኛ አምጪ ቢሮ ጋር አብረው ይሰራሉ። እዚህ የሚቀጠሩበት ምንድን ነው? ያቺ እህታችን አንድ የቤት ሰራተኛ ችግር ሲደርስባት አዲስ ስለሆነች ቋንቋ ስለማትችል እንድተረጉም እንድታስረዳ፣ ከአሰሪዎች አልስማማ ካለች የማትስማማበትን ምክንያት እንዴት ማድረግ እንዳለባት ለማስማማት ነው። እናንተ እዚህ ጋር ከዚህ አለው ኤጀንሲ ጋር አብራችሁ ከዚህ ያሉት ቢሮዎች ጋር አብራችሁ እንትን ብላችሁ የምንትን የምትሉት ማለት ነው የምትሰሩት እንጂ ገንዘባችሁን በልታችሁ እንዲጠፉ አይደለም። እንደዛ አይደለም። እናንተም ደግሞ ከኢትዮጵያ የምትመጡ እህቶቼ እኔ ስንቴ ነው የምነግራችሁ? ቁጥር ያዙ። አሁን ላይ ደግሞ ስትመጡ ወደዚህ ወደ አረብ ሀገር የምትመጡበት ስልክ ቁጥር ይጻፋል። እንትን ላይ ቲሸርት ላይ እየተለበሰ ነው የሚመጣው ኢንፎርማል፣ እዛ ላይ ስልክ ቁጥር አለ። ያንን ስልክ ቁጥር ያዙ። እኔ አንዳንድ ጊዜ የምንሳሳተው እንዴት መሰላችሁ? ልክ በተቆራራጭ ስትመጡ እኔ የሆነ እህቴ ከኢትዮጵያ ጆርዳን መጣች ማለት ነው። እዛ ስትመጣ ቲሸርት ለብሳለች ማለት ነው፣ ዩኒፎርም ማለት ነው። እዛ ቲሸርቱ ላይ ስልክ ቁጥር ተጽፏል፣ የዛ ሀገር እዚህ የምትመጣበት ቢሮ ማለት ነው።
ከዛ ያንን ቲሸርት እዛ ጆርዳን ስትቀሪ ቲሸርቱን ቆሻሻ ጠይው አለኛለች ደላላው ማለት ነው። ከዛ ስልክ ቁጥሩ እዛ ላይ አሁን ያው አታስተውሉም፣ ገባችሁ? አብዛኞቻችን አዳዲስ ወደዚህ ስትመጡ አታስተውሉም፣ ችግራችሁ ማለት ነው። ስልክ ቁጥሩን ያን ጊዜ ቲሸርቱን የምትጠሉት ከሆነ ለምንስ ትጥሉታላችሁ? ባጥሉትም ቦርሳችሁ ይዛችሁ መታችሁ ስልክ ቁጥሩ ይጠቅማችኋል ማለት ነው። ምክንያቱም እዚህ ያለው ቢሮ ለቤተሰብ ትልካላችሁ፣ ቤተሰብ እዚህ ደውሎ እናንተን ማግኘት ይችላል ማለት ነው። እና እንደዚህ ቲሸርቶቹ ላይ ስልክ ቁጥር ይጻፋል። እሱን ስልክ ቁጥር ይዛችሁ መምጣት አለባችሁ። ወደዚህ ወደ አረብ ሀገር ስትመጡ በተለይ ደግሞ ተቆራራጭ ወደዚህ ወደ ቤይሩት ስትመጡ ከጆርዳን ቀጥታ በረራ የለም ለአዳዲሶች ማለት ነው። ቀጥታ በረራ ስለሌለ ከጆርዳን ወደዚህ ስትመጡ ያን ቲሸርቱን አትለብሱም። እዛ ጆርዳን ጣሉት ነው የምትባሉት ማለት ነው። ደላላ የሚላችሁ ጆርዳን ጥላችሁ ወደ ቤይሩት ትገባላችሁ ትባላችሁ። እዛ ላይ ያለውን ስልክ ቁጥር ቲሸርቱን ካልፈለጋችሁ ስልክ ቁጥሩን ያዙ ማለት ነው። ከዛ ስልክ ቁጥሩን እዚህ ከደረሳችሁ በኋላ የሆነ ችግር እንኳን ቢደርስብኝ በዚህ ደውሉ፣ ከታጠፋው በዚህ ደውሉ ብላችሁ ኢትዮጵያ ላለ ቤተሰባችሁ ትሰጣላችሁ ማለት ነው። እና እህቶች ጥንቃቄ አድርጉ። ፈጣሪ ከሁሉም ነገር ይሰውረን። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉ። ወዳችኋለሁ። ባይ ባይ።